ሰላም የተከበራችሁ የመዝናኛችን ፕሮግራም አድማጮቻችንና ተመልካቾቻችን በሙሉ ከዚህ ከትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅታችን የትግል ሜዳ ሞቅ ደመቅ ያለውን የዘወትር ሰላምታችን በያላችሁበት ባየር ይድረሳችሁ እንላለን። እናም ከእናንተ ጋር ቆይታ የምናደርገው ስለ ሻደይ ወይም አሸንዳ በዓል የሚመለከቱ አንዳንድ መረጃዎችን ወደ እናንተ በማድረስ ነው የሚሆነው። ስለ በዓሉ የተዜሙ አንዳንድ ጣዕመ ዜማዎችም የዝግጅታችን አካሎች ናቸው። እንዲሁም የዘፈን ምርጫዎችን ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ያከብሮት ግብዣችን ነው። እናም የተከበራችሁ አድማጮቻችን እስከ ዝግጅታችን መቋጫ ድረስ አብሮነታችሁ ይቀጥል እንላለን። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅትም ለመላው የክርስትና እምነት ተከታዮች እንኳን ለ2007 ዓመተ ምህረት የሻደይን በዓል በሰላም አደረሳችሁ አደረሰን ይላል። እንግዲህ የተከበራችሁ ተመልካቾቻችንና አድማጮቻችን በሙሉ ፕሮግራማችን በመሸጋገሪያ አጭር ሙዚቃ ጀምረናል። መልካም የሻደይ በዓል እንዲሆንላችሁ በድጋሚ ምኞታችን ነው። ይሄ ነጋልን ለሊቱ ነገም ዘመን ያገኘን ዘመን ላገር ውበትን ክብር ፍቅር ይስጠን ክብር ፍቅር ይስጠን ክብር ያፍለን ያክርመን እድሜ ሰጥቶን በምንወዳት ሀገር አማሩ የሆነ አዲስ ዘመን ጎተራው ይፈቅር ተሻበሩ በሰላም ይመለስ የወጣት ከዜማው ተመልሰን መጥተናል። የተከበራችሁ አድማጮቻችንና ተመልካቾቻችን እስኪ አሁን ደግሞ ስለ በዓሉ የሚመለከቱ አንዳንድ መረጃዎችን ወደ ተመልካቾችና አድማጮቻችን እናስተላልፍ።
ዛሬ ሀገራችን ውስጥ ወያኔዎች በፈጠሩት ችግር ምክንያት በዓሉን በተመቻቸው ሁኔታ የሀገራችን ሕዝብ ያከብረው እንኳን ነገ ይህ ስርዓት ተወግዶ ሁሉም ዜጋ በውስጥም በውጭም የሚኖር ኢትዮጵያዊ ማለት ነው በዓሉን በደመቀና በተመቻቸው ሁኔታ እንደሚያከብረው ምንም ጥርጥር የለንም። ይህ በአጭር ጊዜ እውን እንዲሆን ግን ሁሉም የሀገራችን ሕዝብ እጅ ለእጅ ተያይዘው ይሄ ጸረ ሕዝብ አምባገነኑ የወያኔ ኢህአዴግ መንግስት ከሀገሪቱ መንጥሮ ማስወገድ ይኖርበታል መልእክታችን ነው። በመቀጠልም ወደ ያዝናቸው መረጃዎች ስናልፍ የሻደይና የአሸንዳ በዓል በድምቀት የሚከበርባቸው የሀገራችን አካባቢዎችን ነው። በሰሜን ኢትዮጵያ ሲሆን ከነሐሴ 16 እስከ 21 ድረስ በትግራይ አካባቢዎች ይካሄዳል ወይም ይከበራል ማለት ነው። አሸንዳ በአክሱም አካባቢ አይንዋሪ እየተባለ ነው የሚጠራው። በአማራ ደግሞ በዋግ ኽምራ ሻደይ፣ በላስታ አሸንድዬ፣ በራያ ቆቦና አካባቢው ሶሎል በሚባሉ ስሞች የሚታወቁና የሚከበሩ ሲሆኑ በሌሎችም አካባቢዎች ከሚከናወኑ በርካታ ሃይማኖታዊና ባህላዊ ጨዋታዎች መካከል አንዱ አሸውላሌ፣ ጌጤ፣ ገና ጨዋታ፣ አሸንድዬ፣ ሙሻሙሾና ሆያ ሆዬ የመሳሰሉትን በአበይትነት ይጠቀሳሉ ማለት ነው። እንግዲህ የሻደይ በዓል ከኦርቶዶክስ ተዋህዶ እምነት ጋር እየተያያዘ የመጣ ሲሆን አጀማመሩም መጽሐፍ ቅዱሳዊ መነሻ እንዳለው ነው የሚነገረው። ከነዚህ መካከል የአዳም ከገነት መባረር፣ ከኖህ ዘመን የጥፋት ውሃ፣ ከዘመን መለወጫ፣ ከጥምቀት መለኮት ቅዱስ ዮሐንስ አንገት መቆረጥ እንዲሁም የእመቤታችን ቅድስት ድንግል ማርያም ትንሣኤ ወይም ፍልሰታና ከመስፍኑ የወፍታሔ ልጅ ታሪክ ጋር በማስተሳሰር ያስቀምጡታል። ይህ ሲሆን በማህበረሰቡ አባቶችና ሊቃውንቶች ዘንድ ደግሞ ጎልቶ የሚነገረውና የሚተረከው ግን የእመቤታችን የቅድስት ድንግል ማርያም ትንሣኤ ወይም ፍልሰታን በዓል መሰረት በማድረግ ነው። ዛሬ በኦርቶዶክስ ክርስትና እምነት ተከታዮች እየተከበረ ያለው የፍልሰታ ማርያም በዓል አንዱ ባህላዊ ገጽታው የአሸንዳ በዓል በመባል ይታወቃል። የአሸንድዬ በዓል ስያሜው ያገኘው በነሐሴ ሳይዘራ ከሚበቅለው አሸንዳ በመባል ከሚታወቀውና ቁመቱም ከ80 እስከ 90 ሳንቲሜትር ከሚደርሰው ባለ አረንጓዴ ቀለም ተክል ነው። ልጆቹ አገልድመው ወይም አሸርጠው በዚህ አሸንዳ በተባለው ተክል ያሸቡሽቡበታል ማለት ነው። አዎ ይቦርቁበታል፣ እንግዲህ በወገባቸው ጠምጥሞ ማለት ነው። የዚህ ትርጉሙ አባታችን አዳም በገነት ሳለ ሕግ በመተላለፉ ጸጋ እግዚአብሔር ርቆት ርቃኑን በሆነ ጊዜ አካሉን ለመሸፈን ቅጠል መጠቀሙን ለማሰብ ያቺ አዳምና ሔዋን ክብራቸውን ተገፈው ከገነት የተባረሩትን ዕለት በማሰብ በወቅቱ ያገለደሙትን ቅጠል በምልክትነት በመውሰድ የሻደይን ቅጠልን በገመድ ላይ በመሆኑ በወገባቸው አገልድመው ወይም አስረው አዳምና ሔዋን ከገነት ከመውጣታቸው በፊት ግብረ ሥጋ ግንኙነት ያልጀመሩ ደናግላን ስለነበሩ ያንን በመከተልና በምሳሌነት በመውሰድ ያላገቡ ልጃገረዶች ተሰባስበው ያችን ዕለት ወይም ቀን በመታሰቢያነት ለመቁጠር ወይም ለመዘከር የሻደይ ጨዋታን መጫወት ወይም ማክበር እንደጀመሩ ይነገራል። ከኖህ ዘመን ታሪክ ጋር ያለው ግንኙነት ደግሞ ከጥፋት ውሃ በኋላ ውሃው የመጉደልን ምልክት እርግብ ለኖህ የለመለመ የወይራ ቅጠል ይዛ በመምጣት በምድር ሰላም እንደሆነ የምስራች አበሰረች። ከዚህ ጋር በተገናኘ በዓሉን ያን ለምለም ቅጠል ወገባቸው ላይ በማሰር ከጨለማ ወደ ብርሃን ተሸጋገርን ሲሉ ማክበር እንደጀመሩ ከታሪክ ጋር አያይዘው ያስቆምጡታል ማለት ነው። አዎ በአሸንዳ በዓል ዋዜማ እጅግ ደማቅ ባለአበባ የሻማ ቀሚስ የለበሱ መቀነት የታጠቁ ኮንጎ ጫማ ያጠለቁ ጸጉራቸውን ቀጭን ሹራብ ወይም ጋማሮ የተባለውን የጸጉር አሰራር የተሰሩና ሁለት ከበሮ የያዙ ከ20 እስከ 30 እና ከዛ በላይ የሚደርሱ የመንደር ልጃገረዶች ከቤተሰቦቻቸው ተጠራርተው ይሰባሰባሉ።
ከሁለት እስከ አራት የሚደርሱ እረኞችን አስከትለው ለአሸንዳ ቆረጣ የሚያደርጉትን ጉዞ ይጀምራሉ ማለት ነው። መልካም። በዚህ ጊዜ እነዚህ ልጃገረዶች ሲወርድና ሲወራረድ የመጡትን ባህላዊ ስንኞችን እየተቀባበሉ ሲዘምሩ ይሰማሉ። ከነዚህ ውስጥ ቀንጨብ አድርገን እናሰማቸው። እስኪ አንተ አሰማቸው። አስገባኝ በረኛ አስገባኝ ከልካይ እመቤቴን ላይ ጌታው አሉ ወይ አሉ እንጂ ግቡ ይላሉ እንጂ አሉ እንጂ ተዘንብለዋል ጠጪ እያሉ የአሸንዳን ጨዋታን ይጀምራሉ ማለት ነው። ጭፈራው እንግዲህ በዚህ ሞቅ ደመቅ እያለ ይቀጥላል ማለት ነው። የአሸንዳ ወይም የሻዴ በዓል ልጃገረዶች ከቤተሰብ ጀምሮ በሃይማኖት አባቶች ጭምር ተቀባይነት ያለው ነፃነት የሚቀዳጁበት በዓል ስለሆነ በሀገር ባህል ልብስ አምረው በጌጣጌጥ ደምቀው ቤት ለቤት የሚዘፍኑበት የእድሜ ኩዮቻቸው ከሆኑ ወጣቶች ጋር ስጦታ በመለዋወጥ ያፍላ የፍቅር ጊዜያቸውን ለመወጣት የሚያስችል አጋጣሚ የሚያገኙበት የነፃነት ጊዜያቸው ነው ማለት ነው። በመቀጠል ደግሞ እስኪ አንድ ሞቅ ደመቅ ያለ ስለ አሸንዳ የተዜመ ጣዕመ ዜማ ለተመልካቾችና ለአድማጮቻችን እንጋብዛቸው አይመስልም?
ከዜማው ተመልሰን መተናል። የተከበራችሁ አድማጮቻችንና ተመልካቾቻችን በመዝናኛ ፕሮግራማችን ዘና ፈታ ያላችሁ ስለ በዓሉም አንዳንድ ቁም ነገሮችን እየገበያችሁ እንደምትሆኑ ተስፋችን የለመለመ ነው። እስኪ አሁን ደግሞ መረጃዎቻችን እዚህ ላይ እናቁምና ስለ ሻዴ ወይም አሸንዳ በዓል እንኳን አደረሳችሁ መልእክታቸው የተላኩ ደብዳቤዎች አሉና ባየር ላይ እናድርስ። እንግዲህ የሻዴን በዓል ምክንያት በማድረግ የዘፈን ምርጫ እንድናስተናግድላቸው የላኩልን ታጋዮቻችን ናቸው። መራድ ታጋይ ሞገስ ቡሽ በትግራይ ሰሜናዊ ምዕራብ ዞን ታታይ አዲያ ወረዳ ገማህሎ ቀበሌ ሰንበል አካባቢ ለሚገኙ ቤተሰቦቹ ለአባቱ አቶ ጉሽ ተክሉ፣ ለእናቱ ለወይዘሮ ለተብርሃን አረፋይኒ እንዲሁም ለወንድሞቹ ተክሊት ጉሽ፣ ጽጌረዳ ጉሽና ለመላው የክርስትና እምነት ተከታዮችና ለበዓሉ ታዳሚዎች መርጧል። እኛም ምርጫውን እንዲሁ አስተናግደናል። ታጋይ ፍስሐ ዘርኡ በትግራይ ማዕከላዊ ዞን ቆላ ተንቤን ወረዳ ጉያ ቀበሌ ለሚገኙ ቤተሰቦቹ ለወላጅ አባቱ አቶ ዘርኡ አሰፋ እንዲሁም ለተቀሩት ቤተሰቦችና ለመላው የክርስትና እምነት ተከታዮች ብሎናል። እኛም ይድረስ ብለናል። ታጋይ ማህሪ ባራኪ በትግራይ ማዕከላዊ ዞን አፈሮም ወረዳ ጉያ ቀበሌ ለሚገኙ ቤተሰቦቹ ለአባቱ ለአቶ ባራኪ ሀጎስ፣ ለእናቱ ለወይዘሮ ለተኪዳን ረዳ፣ ለወንድሞቹ ደበሶን ባራኪ፣ ለምስግና ባራኪና ለሌሎቹ ቤተሰቦቹና ለዝግጅቱ አዘጋጆች ለኛ ብሏል። እኛም እናመሰግናለን። ታጋይ ማህሪ ባራኪ። ታጋይ የሱፍ አህመድ ኃይሌ በአማራ ክልል ደቡብ ወሎ ዞን ደሴ ወረዳ ቀበሌ 12 ለሚገኙ ቤተሰቦቹ ለወላጅ አባቱ አቶ አህመድ ኃይሌ፣ ሳውዲ ለምትገኘው እህቱ ዘይነብ አህመድ እንዲሁም ለመላው የኢትዮጵያ ክርስትና እምነት ተከታዮች እንኳን ለ2007 ዓ.ም የሻዴን በዓል በሰላም አደረሳችሁ አደረሰን ይላል። ታጋይ ግርማይ ኃይሉ በትግራይ ምስራቃዊ ዞን ኢሮብ ወረዳ አሊታና ቀበሌ አይጋ አካባቢ ለሚገኙ ለወላጅ እናቱ ለወይዘሮ ደስታ ሀጎስ፣ ለወንድሞቹ ምህረት ኃይሉ፣ አብሪሃ ኃይሉ፣ ለጓደኛው አድሃኖም ሀጎስና ለጀግኖች የትዲን ታጋዮችና ለመላው የኢትዮጵያ ሕዝብ ብሏል። እኛም አስተናግደናል። ታጋይ መብራህቶም ኃይሌ በትግሉ አውድማ ለሚገኙ ታጋዮች ለታጋይ ከአሎ ተስፋይ፣ ለፍስሐ ጸጋይ፣ ለደስበለ ምስግና እንዲሁም ለታጋይ ጣዕመ አረጋይ፣ ለሀፍቶም ፍጹምና ለአዘጋጆች ብለናል። እናመሰግናለን ታጋይ መብራህቶም ኃይሌ። የአሸንዳ በዓል የተፈጥሮ ገጸ በረከት በሚትረፈረፍበት መጪው ዘመን የጥጋብ በመሆኑ በሚበሰርበት የመስከረም ወር መዳረሻ በሆነው አካባቢ የሚከበር በመሆኑ የብሩህ ተስፋ ተምሳሌት ምልክትም ነው። በሁሉም አካባቢዎች በተመሳሳይ ወቅት ልጃገረዶችን ከወገባቸው በላይ የአሸንዳን አረንጓዴ ሳር በማሰር ከቤት ቤት በመዘዋወር የተለያዩ ጣዕመ ዜማዎችን ከላይ እንደጠቀስነው በማሰማት የሚጫወት ጥንታዊ ሃይማኖታዊና ባህላዊ ጨዋታም ነው። አሁን በበዓሉ ከሚዜሙ ዜማዎች መካከል እስኪ የተወሰኑትን ወደ እናንተ ልበላችሁ። አሸንዳዬ አሸንዳ አበባ እሽር ግፍግፍ እንደወለባ፣ አደይ አበባ አደይ አበባ ነሹባ አበባ ይላል። አደይቱ መስከረሚቱ መውደድ እንደሌሊቱ፣ እንዲሁም አሸንድዬ አሸንዳ ሙሴ ፍስስ በይ በቀሚሴ እየተባባሉ ልጃገረዶች ይዘፍናሉ ማለት ነው። Ashkera
ይህ በዓል በመግቢያችን ላይ ለመግለጽ እንደሞከርነው ቅድመ ዝግጅቱ የሚጀምረው የፍልሰታ ጾም ሲገባ ጀምሮ ሲሆን ነጫጭ ልብሱን ለብሰው ከማስቀደስና ከመቅረቡን በተጨማሪ በዚህ ሰሞን ለአሸንዳ በዓል አከባበር የሚሆኑ ባህላዊ አልባሳትን ማለት ጥፍጥፍና ጥልፍ ቀሚስ፣ መቀነት፣ ልዩ ልዩ ጌጣጌጦችን ለምሳሌ የአንገት መስቀል፣ የጆሮ ጌጥ፣ ኩትቻ፣ የእጅ ድኮት፣ የእግር አልቦ፣ ድሪካሎስ፣ ማተር ወይም አምባር፣ ጉርሽት ወይም እንሶስላ ማሰባሰብና ማዘጋጀት፣ ጸጉር መሰራት፣ ልብስ ማጠብ የመሳሰሉትን በቅድመ ዝግጅቶቹ የሚከናወኑ በጥቂቱ ናቸው እነዚህ ማለት ነው። አዎ በመጨረሻው ዕለት ማለት ነው ነሐሴ 16 ዕለት ልጃገረዶቹ አለቃ ይመርጣሉ። አለቃዋ በመልካም ባህሪዋ የተመሰገነች የመምራትና የማስተማር ችሎታ ያላት በአካልና በእድሜ ላቅ ያለች የታወቀችና ልምድንም ያካበተች መሆን ይኖርባታል ማለት ነው። ገንዘብ ያዥን በተመሳሳይ ይመርጣሉ። ይህች ልጃገረድም የታመነችና ገንዘቡን በጥንቃቄ ይዛ ለተፈለገው የምታውል መሆን ይጠበቅባታል ማለት ነው። ከዛም በጥዑም ዜማ በሰናይ ቃና ይጫወታሉ። የጨዋታቸው ስንኞች ፍቅርን፣ የጀግንነትን፣ የሥራ ክቡርነትን፣ ሙያን፣ ውበትን ወዘተ የሚያወድሱ በተለያየ ጣዕመ ዝማሬ የሚያሸበሽቡበት ነው ማለት ነው። ባለቤቱ ሞቅ ያለ ስጦታ እንዲያበረክትላቸው ሲገፋፉትም የተለያዩ ዜማዎችን ያቀርባሉ። ጌታ ስሚሻል አንድ ብር እንኳ ጠፍቶ ያመሻል፣ በሬ ካጌጡ ሞቶ ያመሻል በማለት ጥሩ ስጦታ እንዲሰጣቸው ያደርጋሉ። በሬ ከጋጡ ሞቶ ያመሻል እንግዲህ በጣም ልዩ መቀስቀሻ ነው። ሆያ ሆዬ የወጣት ወንዶች እንደሆነ ሁሉ አሸንድዬ ደግሞ የወጣት ሴቶች ብቻ ነው ማለት ነው። ሴቶቹ ሆኑ ወንዶቹ በበዓል ሰሞን ያገኙትን ገንዘብ በአንዳንድ ከተሞች ዛሬ እንደሚታየው ተከፋፍለው ለግል ጥቅማቸው አያውሉትም። ሴቶቹ ገበያ ወጥተው አስፈላጊውን ነገር በመግዛት የሚበላና የሚጠጣ አዘጋጅተው ዳስ ጥለውና ድንኳን ተክለው በጋራ ሆነው የሰጣቸውን ሰውም ሁሉን ይጠሩና ሰብስበው ያበሉበታል፣ ያጠጡበታል። ላልመጣም ተሸክመው ይወስዱለታል። ይህ ሆኖ ሳለ ድግሱ ሲያልቅ በመጨረሻ ለመጪው ዓመት በሰላምና በጤና እንዲያደርሳቸው ተመራክረው ይለያያሉ ማለት ነው። ምረቃውም ከርሞ እንገናኝ በዓመት እናንተም ሳትሞቱ እኛም ሳንሞት ተባብለው ይለያያሉ። በዓሉም እንደተናፈቀ በዚህ ይጠናቀቃል ማለት ነው። የተወደዳችሁና የተከበራችሁ የመዝናኛችን ፕሮግራም ተከታታዮቻችንና ተመልካቾቻችን በሙሉ አዘጋጅተነው የነበረው አሸንዳን ወይም ሻደይን በሚመለከት ያዘጋጀናቸው ዝግጅቶች ስተከታተሏቸው የነበሩትን ይመስሉ ነበር። ከሙሉ በከፊሉ ባቀረብንላችሁ ዝግጅት ዘና ብላችሁ እንደምትሆኑ እምነታችን ላቅ ያለ ነው። በመቀጠልም የተከበራችሁና የተወደዳችሁ የመዝናኛችን አድማጮችና ተመልካቾቻችን በሙሉ ለዛሬ የነበረን ከቲደር ሬዲዮና ቴሌቪዥን ፕሮግራም ያዘጋጀነው እነኚህ እየተከታተላችሁት የነበረውን ይመስል ነበር። ስለነበራችሁ የአብሮነት ቆይታም እጅግ አድርገን እናመሰግናለን። በዓሉ የሰላም፣ የፍቅር፣ የደስታና የብልጽግና እንዲሆን እየተመኘን እንግዲህ መጪው ዘመን የሰላም ይሁን። ዝግጅታችን በዚህ ተጠናቋል። ሰላም Para
ጓዳው ይሽተትልን አውዳመት አውዳመት እስኪልልን በልና እንጨብር አንዶለን የቃሉን የደስታና የሰላም ያርግልን ደስ ሲል ሽር ጉዱ ሲቃረበው ዜማው የቀኑ ክብር ሲገልጽ ዜመኛው በዜማው ከውጭም ያለ ባገር አንድ ላይ ሲሰባሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ አሪቲ ጠጅ ቆሩ ይንቃንጂ ካለበት ቤት ጓዳው ይሽተትልን አውዳመት አውዳመት እስኪልልን በልና እንጨብር አንድ ሆነን